መጽሐፈ መቃብያን ካልዕ ምዕራፍ 11 በትሕትናውና በጸሎቱ ይህን ያህል ወገንን ሲጠብቅ ያልተበሳጨ አንድ ሰው እንኳን ያላጠፋ የእግዚአብሔር ባሪያ ሙሴን አስበው አንተን በድለዋልና አቤቱ ወገኖችን ይቅር በል ቸል አትበል እያለ ላሙት። እግዚአብሔርም ያጠፋቸው ዘንድ ለወደደ ለእህቱና ለወንድሙ በየዋህነቱ ወደ እግዚአብሔር ለመኑ ኃጢአታቸውን ያስተሰርይላቸው እንጂ ያልተበሳጨ የእግዚአብሔር አገልጋይ ሙሴን አስበው አንተን በድያለሁና ኃጢአተኛ የምሆን እኔ ባሪያህንም ይቅር በለኝ። አንተ መሐሪ ነህና ይቅር ባይም ነህና እነሳቸውን ኃጢአታቸውን ይቅር በላቸው። ሙሴም ላሙት ለእህቱና ለወንድሙ እንደዚሁ ኃጢአታቸውን አስተሰርይላቸው። ስለዚህም ነገር የዋህን ተባለ። እግዚአብሔርም ወንድሞቹ ከሆኑ ከካህናቱ ልጆች ሁሉ ይልቅ ፈጽሞ ወደደው። ካህናቱን ይሾማቸዋልና በእነሳቸውም ዘንድ እግዚአብሔር እንደራሱ አደረገው። የተደፋፈሩ የቆሬንም ልጆች ግን በምድር በታች አሰጠማቸው። ከከብቶቻቸውና ከድንኳኖቻቸው ጋር በስጋና በነፍስ አለን ሲሉ ወደ ሲኦል አወረዳቸው። ፈጣሪው እግዚአብሔር ወዶታልና ከትእዛዙም አልመጣምና የተናገረው ቃል ሁሉ እንደ እግዚአብሔር ቃል ይደረግለት ነበር። አንተም እንደዚሁ የእግዚአብሔርን ትእዛዝ ካላፈረስክ እግዚአብሔር ፈቃድህን ያደርግልሃል፣ ነገርህንም ይወድልሃል፣ መንግስትህንም ይጠብቅልሃል። ከሙሴ ትእዛዝ የወጡ የአሳፍና የቆሬም ልጆች ለእግዚአብሔር ልትገዙ ልቦናችሁን አቅኑ ስላላቸው በሱ አንጎራጎሩ። እኛስ በልዩ በሆነች ድንኳን በክህነት ስራ የምንሰራ የሌዊ ልጆችን አይደለምን ብለው አንጎራጎሩ። ያጥኑ ዘንድ ጥናቸውን ይዘው ሄደው አጠኑ። እግዚአብሔር ግን ልመናቸውን አልተቀበለም። በጥናቸው ባለ እሳትም ተቃጠሉ። እሳት እንደሚያቀልጠው ሰምም ቀለጡ። ከነሳቸው አንድ እንኳን አልቀረም። በሰውነታቸው መቃጠል ጥናቸው ከብሯል ብሏልና ለእግዚአብሔር ትእዛዝ ወደ እግዚአብሔር ማደሪያ ከገቡት ከጥናቸው በቀር ልብሶቻቸውና አጥንቶቻቸውም አልቀሩም። ስለዚህ ነገር እግዚአብሔር አሮንና ሙሴን ጥናቸውን ወደ ድንኳን ሰብስቡ፣ ከውጭ ጀምሮ እስከ ውስጥ ድረስ ሁሉን ላዘጋጀሁለት ማደሪያዬ መሳሪያ ይሁን አላቸው። የከበረች የድንኳኑንም መሳሪያ አዘጋጀ። ቀለበቱንና መግጠሚያውን፣ የኪሩቤልን ስዕል ባህርን አዘጋጀ። ስኑን፣ መጋረጃውን፣ ለክተቱን፣ የድንኳኑን ዙሪያ እድሞ ልዩ በሆነ ድንኳን የሚሰዉበት መሰዊያውና ጋኑን ሰራ። በፈቃዳቸው የሚሰዉትን መስዋዕት፣ ድህነት የሚያደረግበትን መስዋዕት፣ ኃጢአት የሚስተሰርይበትን መስዋዕት፣ የስለቱንም መስዋዕት፣ የማታውንና የጠዋቱን መስዋዕት ሰዉ። ስራ ይሰሩበት ዘንድ ልዩ በሆነች ድንኳን ለሙሴ ያዘዘውን ሁሉ አዘዛቸው። ማርና ወተትን የምታስገኝ ለአብርሃም የማለለትን የአባቶቻቸውን ርስት እንዲሰጣቸው ይሰጣቸው ዘንድ ተስፋ በሰጣቸው በፈጣሪያቸው በእግዚአብሔር በሕጉ ማደሪያ በድንኳን ስሙ በነሳቸው ይመሰገን ዘንድ ለፈጣሪያቸው ለእግዚአብሔር መገዛትን አላለቁም። ለይስሐቅ የማለለት ለያዕቆብም አምልኮቱን ያጸናለት አምልኮቱ በሚጠበቅባት ድንኳንም ለአሮንና ለሙሴ ያጸናላቸው በኢየሩሳሌም የእግዚአብሔር ማደሪያ እስኪሆን ድረስ ሰለሞን በሰራው ቤተ መቅደስና በድንኳን የእግዚአብሔር የስሙ ማደሪያ እስራኤልን ያከበረ የእግዚአብሔር ማደሪያ እስኪሆን ድረስ ለኤልያስና ለሳሙኤልም አምልኮቱን ላጸናላቸው ለፈጣሪያቸው ለእግዚአብሔር መገዛትን አላቃለሉም። መለመኛ ናትና በየዋህነት ለሚኖሩ ለካህናቱም የሚገለጥባት የኃጢአት ማስተሰሪያ ናትና ፈቃዱንም ለሚያደርጉ ሰዎች ልመናቸውን የሚሰማበት ቦታ እስራኤልን ያከበረ የእግዚአብሔር የሕጉ መሰሪያ ናትና እስራኤልን ያከበረ እግዚአብሔር በጎ መዓዛ ሊሆን መስዋዕት የሚሰዋባት ዕጣን
የሚታጠንባት ናትና ልዩ በሆነች በድንኳን ይቅር በሚልበት በመግጠሚያው ላይ ሆኖ ይናገር ነበር። ለመረጣቸው ለያዕቆብ ልጆች በሕጉና በትእዛዙ ጸንተው ለሚኖሩ ለወዳጆችም የእግዚአብሔር ብርሃኑ ይገለጥላቸው ነበር። የእግዚአብሔርን ሕግ ቸል ያሉ ሰዎች ግን ምድር እንዳሰጠመቻቸው እንደ ቆሬ ልጆች ይሆናሉ። ለኃጢአተኞችም ሰዎች እስከ ዘላለም ድረስ መውጫ ወደ ሌላት ወደ ገሃነም ይገቡ ዘንድ እንደዚሁ አላቸው።